የትምህርታችን ክፍል ሮሜ ምዕራፍ 11 ከቁጥር 33 እስከ መጨረሻው ያለው ይሆናል። እኔ ያስኩት አዲሱ መደበኛ ትርጉም ነው፣ ግር እንዳይላችሁ እና የሚሆንላችሁ ከሆነ ቆመን ባነበው ደስ ይለኛል። የእግዚአብሔር የጥበቡና የእውቀቱ ባለጠግነት እንዴት ጥልቅ ነው! ፍርዱ አይመረመርም፣ ለመንገዱም ፈለግ የለውም። የጌታን ልብ ያወቀ ማን ነው? አማካሪውስ የነበረ ማን ነው? እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? ሁሉ ከእርሱ ሁሉ በእርሱ ነውና እርሱ ከዘላለም እስከ ዘላለም ይሁን አሜን። እንጸልያለን። ሁሉ ከአንተ የሆነ ሁሉ የአንተ የሆነ ሁሉ በአንተ የሆነ የዘላለም አምላክ ልዑል እግዚአብሔር ሆይ ክብር ምስጋና ላንተ ይሁን። ሁሉም ለአንተ ስለሆነም እናመሰግንሃለን። እግዚአብሔር አምላካችን ሆይ ቅዱሳት መጻሕፍትን ያስተውሉ ዘንድ የደቀ መዛሙርትን አእምሮ እንደከፈትክ ጌታችን የእኛንም አእምሮ ክፈትልን። እግዚአብሔር ሆይ አንተን ማየት እንዲሆንልን የውስጥ ሰውነታችንን አብራልን። እግዚአብሔር አምላካችን ሆይ ሁለንተናችን ላንተ ይሰግድ ዘንድ አቤቱ ተመስገን። ይህን ዕድል ስለሰጠህን ስምን ለመጥራት እንጸልያለን። የክፉ ኃይል የክፉ ምኞት ከስም ስልጣን የተነሳ ከመስቀሉ ድል የተነሳ ከእግራችን በታች የተጣለ ይሁን። እግዚአብሔር ሆይ በፊትህ እንድንገኝ በደል ኃጢአታችንን ይቅር እንድትል ያንተ ምሕረት ይክደነን። በጌታ በኢየሱስ ክርስቶስ ስም እንቀመጣለን። የእግዚአብሔር የጥበቡና የእውቀቱ ባለጠግነት እንዴት ጥልቅ ነው ይላል። ፍርዱ አይመረመርም፣ ለመንገዱም ፈለግ የለውም። በዚህ ክፍል ውስጥ ይሄ ምናልባት ከእርሱ የእርሱ ለእርሱ በእርሱ በሚለው አኳያ ይሄ የተነገረለት ለማን ነው? ለእርሱ ነው። የጥበቡና የእውቀቱ ባለጠግነት እንዴት ጥልቅ ነው። የማን? የእርሱ ነው። ለመንገዱ ፈለግ የለውም ይለናል። አይመረመርም፣ ከመታወቅ የሚያልፍ ነው። ማን? እርሱ። መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? እርሱ የሚጎድልበት ነገር አንዳች የለም። ከእሱ ውጪ ከሆነ ከምንም ከማንም የሚጓጓው አስፈልጎት የሚጠይቀው ከሌላ የሚቀበለው ነገር ምንም የለም። እሱ ምን አድራጊ ነው? ሰጪ ነው። ሰጪ ነው። ሁሉ የማን ነው? የእርሱ ነው። ከዘፍጥረት ጀምረን ስናይ ሲሰጥ እናየዋለን። ፍጥረትን ካለመኖር ወደ መኖር ያመጣ ማን ነው? እርሱ ነው። ሰማያትን የፈጠረ እርሱ እግዚአብሔር ነው ይለናል። ይሄ እርሱ ማን ነው? እግዚአብሔር ነው። ሲሰጥ እዛ እናያለን። የሰውን ልጅ ከምድር አፈር ካበጀ በኋላ እስትንፋሱን እፍ ብሎበት ያው ነፍስ ካደረገው በኋላ ምን ሰጠው? ዘሩ በውስጡ ያለውን ተክል ምግብ የሆንለት ዘንድ ሰጠው። ዘሩ በውስጡ ያለ ፍሬ የሚያፈራን ዛፍ ሁሉ ምን አደረገው? ሰጠ። እግዚአብሔር ሁሉን ይሰጣል። እግዚአብሔር ሰማያትን የፈጠረ እሱ እግዚአብሔር ነው። የዘረጋቸውም ምድርንና በውስጡ ያሉትን ሁሉ ያበጀ ለሚኖሩባትም ሕይወትን
ለሕዝቦችም እስትንፋስን እየሰጠ እግዚአብሔር ምንድነው? ሰጪ ነው እንጂ ተቀባይ አይደለም። እሱን ልብ እንድንል ከመነሻው ከዛ ቀጥሎ አሁን የምናተኩረው ከእርሱ የሚል ነው። ከእርሱ እናንተ ከማን ናችሁ? መቼም ሁለት ሰውነት አለን አይደለም? ውጫዊ ሰውነት፣ የውስጥም ሰውነት አለን። ሁለተኛ ቆሮንቶስ 4:16 ላይ እንደምንመለከት እንግዲያስ ተስፋ አንቆርጥም ይላል። የውጭው ሰውነታችን እየጠፋ ቢሄድ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል። ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለትን ክብር ያስገኝልናል። ስለዚህ አይናችን የሚያተኩረው በሚታየው ላይ ሳይሆን በየትኛው ላይ ነው? በማይታየው። በዛ ውስጥ የውጭ ሰውነት ይላል፣ ደግሞስ የውስጥ ሰውነት ይላል። በኤፌሶን ላይ ስንመለከት ደግሞ ኤፌሶን 3:14-16 በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይልን እንዲሰጣችሁ ምን አደርጋለሁ ይላል? እጸልይላችኋለሁ። የውስጥ ሰውነት። አሁን ስጠይቃችሁ ከማን ናችሁ ስል ከውስጥ ሰውነት አኳያ ሳይሆን ከውጭ ሰውነት ነው የምጠይቃችሁ። ከማን ናችሁ? በውጭ ሰውነት አኳያ፣ ይሄ ከምድር አፈር ከተሰራው አካል አኳያ። መቼም እሱም ራሱ በጥበብ እንደተሰራ ልብ ልንል ይገባል። በዘፈቀደ ልጆች ሆነን አፈር ዘግነን ጭቃ አብጅተን እንደምንሰራው ሳይሆን በረቀቀ መንገድ ነው። በተፈጥሮ ካሉት ከ92 በላይ ከሆኑት ኤሌመንቶች ተመርጠው ነው። እነሱም በሚዛን ከ28 በማይበልጡ የሚደንቅ የውጭ ሰውነት አለን። ግን አሁን ስናይ ከማን ናችሁ ስል ከማን ነው? የህይወት ታሪክ ይነበባል አይደለም? መቼ ነው የሚነበበው የህይወት ታሪክ? በመቃብር ስፍራ ይነበባል። እና በዛ ላይ ምንጊዜም የማይጎድል ምንድን ነው? የለም እዛ ውስጥ የለም ወይ? ከአባታቸው እገሌ ከእናታቸው እገሊት በዚህ ስፍራ በዚህ ጊዜ ምን ሆነ? ተወለዱ። አይቀርም መቼም። ወላጆቻቸውስ እነሱም የላቸውም? አላቸው የላቸውም? የእነሱስ ወላጆች ይሄ ወደ ኋላ አይነጉድም? ይነጉዳል አይደለም? እና ወዴት ይደርሳል በኋላ? ከሔዋንና ከማን? ከአዳም። ሔዋንስ አያስቀይምም እህቶችን ያባባል። ሔዋን ከማን? ከአዳም። አዳምስ ከአፈርና ከማን? ከእግዚአብሔር እስትንፋስ። አፈሩስ የማን ነው? እንግዲህ የመጨረሻው ከማን ነው? እሱ ከየለውም። ለከ ምክንያት የሆነ በከ ሌላውን ያስከትላል እንጂ እሱ የለውም። ከእስከምንለው ለእሱ አይሆንም። መቼም በአሁኑ ጊዜ በኢትዮጵያ ይሄ የማንነት ጥያቄ ከፍተኛ ስፍራ የወሰደ ነው። ትልቅ ቦታ ይዟል። ልክ ነው? ልክ አይደለም? ከዛ የተነሳ ዘረኝነትም ብሔርተኝነትም ሲናኝ እናያለን አይደለም? ይሄ የሆነው ከማን ከሚለው ጋር ነው። ከማን ብለን ስንነሳ ከእንትናና ከእንትና ብለን እንሄድና እዚህ ነው የኔ ዘር፣ እዚህ ነው የኔ ብሔር ማለት እንጀምራለን። እና ከጀመርን ወዲያው ማቆም የለብንም። ሀሳቡ ግልጽ ነው። ወዲያው ካቆምን ለዘረኝነት የተመቻቸ ይሆናል። ለብሔርተኝነት በጣም የተመቻቸ ይሆናል። ከሱ በፊት ያለውን ብናስብ፣ ከዛም በፊት ያለውን ብናስብ፣ እስኪያልቅብን ድረስ ብንሄድ ሁላችንም ከማነን? ከእግዚአብሔር ነን። በወዲኛውም ደግሞ በውስጥ ሰውነት አኳያ ስንመለከት ዮሐንስ እንዲህ ይለናል፣
ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም እየመጣ ነበር። ዓለም በሱ የተፈጠረም ቢሆን ዓለም አላወቀውም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖችም አልተቀበሉትም። ለተቀበሉት በስሙ ላመኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ምን አደረጋቸው? ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከምን? ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ከማን? እዚህ ጋር የውስጥ ሰውነትን ስንመለከት ይሄ የዘር ሐረግ የሚባል አለ። የዘር ሐረግ የሚባል ምን ሆኗል? ሟሿል። እና ሁላችንም ከማንን ስንባል በውስጥ ሰውነት አኳያ ያለምንም ጥርጥር ከማን ጋር እንሆናለን? ከእግዚአብሔር ጋር። እግዚአብሔር ልጆች ነው ያሉት እንጂ የልጅ ልጆች የሉትም። ሁላችንም የእግዚአብሔር ልጆች ነን። በዛ ውስጥ ደግሞ ዝምድናው ቁጥብ ነው። አባትና ልጅ ወደ ጎን ካሰብን የውጫዊውን ቋንቋ ከተጠቀምን ወንድምና ወንድም፣ ወንድምና እህት ወይም እህትና እህት እንባባላለን። ይሄ የቅርብ ዘመድ፣ የሩቅ ዘመድ፣ አያት፣ ቅድመ አያት፣ ቅምቅም አያት፣ እንጅላት ምናምን እየተባለ የሚኬድበት ጉዳይ አይደለም። ያሳጥረዋል። እንደ አማኞች እንደ ጌታ ኢየሱስ ክርስቶስ ተከታዮች በክርስቶስ መስዋዕትነት የእግዚአብሔር ልጆች እንደ መሆናችን ማንነታችን በምንድን ነው የሚገለጠው? በእሱ ዘንድ አይሁዳዊ ወይም የግሪክ ሰው ብሎ ነገር፣ ባሪያ ጨዋ ብሎ የሚባል ነገር የለም። ሐረግ አይመዘዝም። ሁላችን የማን? የእግዚአብሔር ልጆች ነን። አሁን የእኛን ማንነት ስንገልጥ በውጫዊ ሰውነት እየገለጥን በቤተ ክርስቲያንም ብዙ መታመስ አለ። በውጫዊም ሰውነት አኳያ እንኳን ከተፈለገ ወደ ማን ብንሄድ? ወደ መጨረሻው ብንሄድ መልካም ነው። እንግዲህ በዚህም እኛ ከነን። መቼም ብዙ አማልክትና ብዙ ጌቶች አሉ ይለናል አንደኛ ቆሮንቶስ ምዕራፍ 8 ላይ። አምላክ ተብለው የሚጠሩ በሰማይም ሆነ በምድር አምላክ ተብለው የሚጠሩ ብዙ አማልክትም ቢኖሩ ለእኛ ግን ሁሉ ከእርሱ የሆነ እኛ ደግሞ ለእሱ ይሆን ማን አለ? አንድ አምላክ አብ አለን ይልና ከዛ ቀጥሎ ሁሉ በእሱ አማካኝነት የሆነ እኛም በእሱ አማካኝነት ይሆን አንድ ጌታ ኢየሱስ ክርስቶስ አለን ይላል። በተለይ አለን የሚለው በጣም ደስ ይለኛል። አለን። የሁሉን ምንጭ ማን ያደርገዋል? እግዚአብሔርን ያደርገዋል። ግን ሁሉ ነገር በማን በኩል? በክርስቶስ በኩል እንደሆነ ይነግረናል። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ ከእሱ ጋር ነበር ይለናል። ሁሉ በእሱ ሆነ ወይም ሁሉ በእሱ ተፈጠረ። ከሆነ ወይም ከተፈጠረው አንዳች ያለ እርሱ የተፈጠረ የለም። ሁሉ በማን? በእርሱ። ይሄ በፍጥረታዊ ዓለም በፍጥረት ዓለም አኳያ ሁሉ ከማን? ከእርሱ ሆነ። ደግሞም በመንፈሳዊም ዓለም በማን በኩል ነው? ወይም በውስጥ ሰውነት ዓለም አኳያ በማን? ሁሉም በእርሱ ነው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ምን ይሁን ይላል? የተባረከ ይሁን። እኛ የምንሆነው ከእግዚአብሔር የሆነ ነገር ለእኛ የሚሆነው በእርሱ በኩል ነው። እኛም ለእግዚአብሔር የምንሆነው በማን በኩል ነው? በክርስቶስ በኩል ነው። መሆን በየትኛውም በፍጥረታዊም በኩል ቢሆን ደግሞም በአዲሱ ፍጥረትም በኩል ቢሆን በማን አማካይነት? በክርስቶስ አማካይነት ነው። ሁሉ ከእርሱ እንዳለ ሁሉ ደግሞ ምንድን ነው? ሁሉም በማን? በእርሱ። ሁሉ በእርሱ። አዲስ ኪዳን መልእክቶችን ብንመለከት ይሄ በ የሚለው ብዙ ነው። ወይም በእንግሊዝኛ ኢን ክራይስት የሚለው ብዙ ነው። በክርስቶስ ሕያዋን አደረገን ይላል። ለምሳሌ
በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር ምን አደረገን? አስቀመጠም። በማን? በክርስቶስ ኢየሱስ። እናንተ ቀድሞ ርቃችሁ የነበራችሁ አሁን በክርስቶስ ሆናችሁ በክርስቶስ ደም አማካኝነት ምን ሆናችኋል? ቀርባችኋል። በማን? አሁንም በክርስቶስ። በክርስቶስ ኢየሱስ ቅዱሳን ለሆኑ የእግዚአብሔር ስጦታ በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው ይላል። በጌታችን በኢየሱስ ክርስቶስ በኩል ምስጋና ለማን? ለእግዚአብሔር። ለእግዚአብሔርም የሚቀርብ ምስጋና በማን በኩል ነው? በክርስቶስ ኢየሱስ በኩል። መካከለኛ እሱ ነው። በጎን ወደ እግዚአብሔር መቅረብ የሚባል ወደ አብ መቅረብ የሚባል ነገር የለም። ሁሉም በእርሱ ነው። በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው። ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከሞት ሕግ ነፃ አውጥቷቸዋል ይላል። የትኛውም ከላይ ወደኛ ቢሆን ከኛ ወደ እግዚአብሔር አብ ቢሆን መካከለኛው ማን ነው? በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ደግሞ ለመሆን የበቃችሁት ከእሱ የተነሳ ነው ይላል። ከማን የተነሳ? ከእግዚአብሔር አብ የተነሳ። ወደ ልጁ ህብረት የጠራችሁ ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር ምን የሆነ ነው ይላል? የታመነ ነው ይላል። በክርስቶስም እንድንሆን የበቃ ነው ከራሳችን በሆነ አንዳች ነገር አይደለም። በማን ነው? በሱ ምህረት ከፍቅሩ የተነሳ ነው። በጌታችን በኢየሱስ ክርስቶስ በኩል ለእግዚአብሔር ደግሞ በእግዚአብሔር ደግሞ ሐሴት እናደርጋለን። ሐሴትን ብናደርግ በማን በኩል? በክርስቶስ ኢየሱስ በኩል። በወደደን በሱ ከአሸናፊዎች እንበልጣለን። ነገራችን ሁሉ አዲሱ ህይወታችን ሁሉ በማን ነው? በክርስቶስ ነው። ይቅር ማለት የምንችለው በማን ስንሆን ነው? በክርስቶስ ኢየሱስ ስንሆን ነው። በክርስቶስ ኢየሱስ ሳንሆን ይቅር ማለት አቅም የለንም። ያለመበቀል አቅም የለንም። የሚሆነው ሁሉ በክርስቶስ ነው። በወደደን በእሱ ከአሸናፊዎች እንበልጣለን። ነገራችን ሁሉ በማን በኩል? በክርስቶስ በኩል። በክርስቶስ በኩል የሚለውን ቅድም አንስቻለሁ አይደለም? ሁሉ የማን ነው? የእርሱ ነው። እኛስ የማን ነን? የእርሱ ነው። ሮሜ 14 ላይ ብንኖርም ብንሞትም የማን ነን ይላል? የእርሱ ነን ይላል። እግዚአብሔር የቀደመውን የኪዳን ሕዝብ እንዲህ አለው፣ እስራኤል ሆይ የፈጠረህ ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተበይቼሃለሁና አትፍራ። አንተ የማን ነህ? የእኔ ነህ ይላል። በስምህ ጠርቼሃለሁ፣ አንተ የእኔ ነህ። የኪዳኑ ሕዝብ የእኔ ነህ እንደተባለ ሁሉ እኛም የእኔ ነህ ተብለናል። በዋጋ ተገዝታችኋልና እናንተ የማን አይደላችሁም? የራሳችሁ አይደላችሁም። የማን ናችሁ ነው የሚለው? የክርስቶስ ናችሁ። የእሱ ነን። ጥያቄው ግን አንተ የእኔ ነህ ሲል ምላሽ ይጠብቃል። እኔ ያንተ ነኝ የሚል ምላሽ። እሱ የኔ ነኝ ሲል የእኛ ምላሽ ምን መሆን አለበት? እኔ ያንተ ነኝ። እኔ ያንተ ነኝ ማለት ደግሞ የሌላው አይደለሁም ማለትም ነው። እኔ ያንተ ነኝ ማለት የሌላው አይደለሁም፣ ሌላ የኔ ብሎ የሚጎመጀውን ሁሉ አልቀበለውም ነው። መከላከል ነው። ይሄ ራሱ የክርስትና ሕይወት ጉዞ ትግል ነው። ምንጊዜም እኛ ብዙ ጊዜ ሲታይ የሌላው ለመሆን ይዳዳናል። በተለይ ከአሮጌው ሰው ግፊት የተነሳ ያንን የመከላከል ነገር መኃልየ ላይ ስንመለከት ምን ትላለች? እኔ ማን ነኝ? እኔ የውዴ ነኝ፣ ውዴም የእኔ ነው። እኔ ሌላ አይደለሁም ነው የምትለው። ሌሎች አታስቡኝ፣ እኔ እናንተ አይደለሁም። እኔ ማን ነኝ?
የእሱ ነኝ። አሁንም በዚህ መልክ ስናስብ እኔ የእሱ ብቻ በደሙ የዋጀኝ የእሱ ብቻ ነኝ እንጂ የሌላ አይደለሁም። የዚህም የዛም መሆን አያስኬድም። እሱን እንድናስብ ይሁንልን። የእሱ መሆናችን እንድናስብ ልባችን ፍጹም ለእሱ ራሳችንን ያቀረበ እንዲሆንልን እግዚአብሔር ይርዳን። ሌላው ደግሞ ምንድን ነው የሚለው? ሁሉ ለማን? መጨረሻ ላይ ለእርሱ፣ ሁሉ ለእርሱ ይላል። በሕይወት ያሉቱ ለሞተላቸውና ለተነሳላቸው እንጂ ከእንግዲህ ወዲህ ለራሳቸው እንዳይኖሩ እሱ ስለ ሁሉ ሞተ። በሕይወት ያሉቱ ሲል አማኝ ክርስቲያኖችን በአጸደ ሥጋ ያሉትን ነው። ለሞተላቸውና ለተነሳላቸው እንጂ ከእንግዲህ ወዲህ ለራሳቸው እንዳይኖሩ እሱ ስለ ሁሉ ሞተ። ይሄ ለሞተላቸውና ለተነሳላቸው የሚለው አባባል ውለታን አመልካች ነው። ባለፈው እሁድ ያከበርነው ወይም ባለፈው ሳምንት ያከበርነው ሞቱንና ምኑን ነው? ትንሣኤውን አክብረናል። ለሞተላቸውና ለተነሳላቸው እንጂ ለራሳቸው እንዳይኖሩ። ይሄ መቼም ሁልጊዜ ከተወለድን ጀምሮ ሁልጊዜ ግባችን ለማን መኖር ነው? ለራስ መኖር ነው። ምናልባት ለልጆቻችንም እንኖራለን ብንል በአንድ በኩል ሲታይ የአጥንታችን ፍንካች ስለሆኑ የደማችን ጭላጭ ስለሆኑ የስጋችን ቁራጭ ሲሆኑ ያው እኛኑ ነው የወደድነው። አሁን ግን ለማን ነው የሚኖረው? ለእርሱ ለሞተላቸው ለተነሳላቸው ውለታ አድርጎ ነው የሚያስቀምጠው። የጌታ ኢየሱስ ክርስቶስ ሞት ትልቅ ውለታ ነው ለኛ፣ ትልቅ ውለታ። በሞቱ ምን አገኘን? አንድ ይሄ ስለ ኃጢአት ስርየት የሚፈሰው የአዲስ ኪዳን ደሜ ነው። የአዲስ ኪዳን ደሜ ነው። መቼም ጌታ ኢየሱስ ክርስቶስ የከበረውን ደም አፍስሶ ነው የሞተልን። ደሙን ስለ ኃጢአታችን ስላፈሰሰ የኃጢአትና የበደልን ይቅርታ ስላገኘን ይሄ ትልቅ ውለታ ነው። ይሄ ባይሆን ኖሮ ወደ ፍርድ ወንበር ስንቀርብ ኩነኔ፣ ፍርድ በእኛ ላይ በታወጀ ነበር። አሁን በክርስቶስ ኢየሱስ ያሉ ምን የለባቸውም? ኩነኔ የለባቸውም። በክርስቶስ ኢየሱስ ያሉ የበደልና የኃጢአትን ይቅርታ ያገኙ፣ በደል ኃጢአታቸው የተሰረዘላቸው ይጸድቃሉ። እንግዲያው በደሙ ከጸደቅን ይላል። ይሄ በደሙ ጸደቅን የሚል ቋንቋ የፍርድ ቤት ቋንቋ ነው። አንድ ሰው በወንጀል ተከሶ ተመርምሮ ሲታይ ወንጀል እንዳልፈጸመ በሱ ዘንድ ከመንገድ የወጣ ነገር እንደሌለ ሲረጋገጥ ያ ሰው ምን ይባላል? ጀስቲፋይድ ሆነ ይባላል፣ ወይም ጸደቀ ይባላል። ያ የከበረ ደም ኃጢአትና በደላችን ያጠበል ደም ወደ ፍርድ ወንበር ስንሄድ ምን አድርጎን እንገኛለን? ጸድተን እንገኛለን። ስለዚህ ፍርድ በእኛ ላይ ሊታወጅ፣ ኩነኔ በእኛ ላይ ሊታወጅ አይችልም። ስለዚህ ጽድቅን ያገኘ ነው በሱ ነው። በደሙ ከጸደቅን ይላል። ከዛ አለፍ ብለን ስንሄድ ደግሞ ከሕግ እርግማን፣ ከከንቱ ኑሮ፣ ከሕግ ሞግዚትነት በዚህ ደም ምን ሆነናል? ተዋጅተናል። ከዚህ የተነሳ የትኛውም ሕግን ታኮ የመጣ እርግማን በእኛ ላይ ምን አይሆንም? አይሰራም። በክርስቶስ ኢየሱስ የሆኑ እርግማን ወይም አንዳንድ ይሄ አስማት፣ መተት የተባሉት ነገሮቹ ምን አይሆኑም? አይሰሩም። አንዳንድ ጊዜ ብዙ ሽሽት አለ። የሆነ አይነት ትንቢት ይነገርና ይሄ እርግማን አለብህ፣ ይሄ አለብህ፣ ይሄ አለብህ፣ ይሄ አለብህ። በክርስቶስ አምባ በመስቀሉ አምባ ከተገኘን ያ ሁሉ ምን የለውም? ኃይል የለውም። በእስራኤል ላይ አስማት አይሰራም እንደሚል እግዚአብሔር ደግሞ ፍርድን ሁሉ ከኛ ላይ ምን አድርጓል? አንስቷል። ስለዚህ ከፍርድ
ተዋይተናል። ከሕግ እርግማን ተዋይተናል። ከከንቱ ኑሮም መጽሐፍ ቅዱስ ከንቱ ኑሮ የሚለውን ከንቱ የሚለው ባዕድ አምልኮን ከንቱ ነው የሚለው። ወደኋላ ሄዳችሁ የነቢያትን መልእክት ብትመለከቱ ክብራቸው የሆንኩትን እኔን በምን ለወጡ ይላል? በከንቱ ነገር ለወጡ። እኔ የሕያው ውሃ ምንጭ የሆንኩትን ምን አድርጉ? ትተው ለራሳቸው ውሃ መያዝ የማይችሉትን ቀዳዳ ጉድጓዶች ቆፈሩ ይላል። ሁለት ኃጢአቱን ሰርተዋል ይላል። ይሄ ከንቱ ኑሮ የሚለው የአምልኮተ ባዕድን ነው። ከአምልኮተ ባዕድ ምን ሆናል? ተዋይተናል። የአምልኮተ ባዕድ የሚያመጣውን ተጽዕኖ አምልጠናል። ብዙ በአምልኮ ውስጥ ያሉ ቤተሰቦች ከዛ ከአምልኮ መንገዳቸው ሊወጡ ሲሉ አጋንንቱ ያስፈራራቸዋል። ይህን ታውቃላችሁ? ያስፈራራቸዋል። አንዳንድም ጥቃት ያመጣል። አሁን የአጋንንት ኃይል በእኛ ላይ ምን አያደርግም? ባዕድ አምልኮን ተንተርሶ የሚመጣው በእኛ ላይ ኃይል የለውም። ከከንቱ ኑሮ ተዋይተናል። ከሕግ እርግማን ተዋጀን። ይሄ ደግሞ መዋጀት የሚለው የገበያ ቋንቋ ነው። ተዋይተናል። ከዛ ስናልፍ ደግሞ የጨለመው ስልጣን የሞት ኃይል በእኛ ላይ እንዳይሰራ አድርጎታል። የእግዚአብሔር ልጅ ተገለጠ የዲያብሎስን ስራ ያፈርስ ዘንድ ይላል። የእግዚአብሔር ልጅ ተገለጠ የሚለውን የትኛውን ሀሳብ ነው የሚያመለክተው? ቃል ሥጋ መሆኑን ነው። መቼም ቃል ሥጋ የሆነው ያነጣጠረው ሞት ላይ ነው። ሟች ለመሆን ነው። በመስቀል ላይ ለመሞት ነው። ቃል አይሞትም። ሊሞት የሚችል ማን ነው? ሥጋ ነው። ስለዚህ ቃል ምን ሆነ? ሥጋ ሆነ። ልደትን ስናከብር ወይም የጌታን መወለድ ስናከብር በእኛ አኳያ ፍንጥዝ እንላለን። በወዲያኛው በኩል አኳያ ግን ይሄ ስፍራና ጊዜን መጥቆ የሚኖረው ቃል አሁን በጊዜና በስፍራ ምን ሆነ? ተቀነበበ፣ ታሰረ። ለሱ ጎምዛዛ ነው፣ ለእኛ ነው ፈንጠዝያ። እሱ በምድር ላይ ሲመላለስ የሞት ዕዳ እንዳለበት እያወቀ ነው የተመላለሰው። ለእኛ ግን ደስታችን ነው። በጀርባው ይሄ ልደት በዛ በኩል ሸክም ነው፣ በዛ በኩል ዕዳ ነው፣ የሚከፈል ዕዳ ነው። እኛ ደስ አለን። ይሁንና መወለዱ ለመሞት ነው። ልጆቹ በስጋና በደም እንደሚካፈሉ እሱም ያንኑ ተካፈለ። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል ለመደምሰስ፣ በሌላኛው ትርጉም ደግሞ ለመሻር ነው። በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የሚኖሩትን ምን ለማድረግ? ነፃ ለማውጣት። መቼም ሞት እርግጥ ሞትን ሳናቀው ነው የምንሞተው። ሞትን አውቆት የሚሞት አለ እንዴ ከመካከላችን? ለማወቅ ስንሞት ለካ አናቅም። ብዙዎች ሞተዋል። ሁሉም ይሞታል። ግን አንዳንዴ ሳስብ እኔ ለረጅም ጊዜ ሌላው የሚሞት ነው እንጂ የሚመስለኝ እኔ እንኳን መሞት መሸምገልም የሚጠቀኝ አይመስለኝም ነበር። የማስበው ሁል ጊዜ ለቅሶ ደራሽ ነኝ እንጂ ስለ እኔ ለቅሶ እንደሚደረስ አስቤ አላውቅም። እናንተም እንደዚሁ ናችሁ ይመስለኛል። አይደላችሁም? ሞትን ሳናውቀው እንሞታለን። የጌታ ኢየሱስ ክርስቶስ ሞት ግን የተለየ ሞት ነው። የጌታ ኢየሱስ ክርስቶስ ሞት ኃይል የታጨቀ ሞት ነው። የጌታ ኢየሱስ ክርስቶስ ሞት በሞት ላይ ኃይል ያለውን ዲያብሎስን የሚያደባይ ሞት ነው። እንደ ሌላው ሞት አይደለም። የእግዚአብሔር ልጅ ተገለጠ የዲያብሎስን ስራ ምን ያደርግ ዘንድ? ያፈርስ ዘንድ። የዲያብሎስ ስራ የሚፈርሰው በዚህም የመስቀል ሞት ነው። ደመሰሰ ይላል ወይም ሻረው ይላል። በዚህ ከሞት ኃይል ከዲያብሎስ ኃይል ምን ሆነን? ነፃ ወጣን። ይሄ ውለታ ነው? ውለታ አይደለም? ውለታ ነው። ሌላው
በዚህ በፈሰሰው ደም አማካይነት ከማን ጋር ታረቅን? ከአብ ጋር ታረቅን። እርቅ ብቻ ሳይሆን ዝምድናም ተመሰረተ። ምን አይነት ዝምድና? የቅርብ ዝምድና። ምን ሆነን? ልጆች ሆንን። ልጆች ተባል። መቼም በውጫዊ ሰውነት ስናስብ ይሄ ልጅነት ምን ተረጉምበት ታውቃላችሁ አይደል? ጽንስ አለ፣ በማህፀን ውስጥ መቆየት አለ፣ ከዛ ምጥ አለ፣ ከዛ መወለድ አለ እና በዛ መንገድ ያልመጣ ልጅ አይባልም። ጌታ ክርስቶስ ግን ልጅነትን የሚተረጉመው በሌላ ነው። ፈሪሳውያን እኛ የአብርሃም ልጆች ነን ሲሉት እናንተ የአብርሃም ልጆች አይደላችሁም አላቸው። ለምን? የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ስራ ትሰሩ ነበር። የእናንተ ስራ ከማን ጋር ይመሳሰላል? ከዲያብሎስ ጋር ይመሳሰላል። እናንተ የዲያብሎስ ናችሁ ይላቸዋል። ልጅነት የተተረጎመው በባህሪ መመሳሰል፣ ባህሪን በመጋራት አኳያ ነው ልጅነት የተመሰረተው። እኛም የማን ልጆች ሆነን? የእግዚአብሔር ልጆች ሆነን። ይሄ ውለታ ነው? ውለታ አይደለም። ለሞተላቸው ሲል የበደልና የኃጢአትን ይቅርታ ለሰጣቸው፣ ጽድቅን ላደላቸው። ከሕግ አሁን ነቢያትና ሕግ የመሰከሩለት የእግዚአብሔር ጽድቅ ተገልጧል። ይሄውም ለማን? ለሚያምኑ ሁሉ የሆነ ይለናል ሮሜ 3 ላይ። ለሚያምኑ ሁሉ የሆነ በማን መሰረትነት? በምን መሰረትነት? በክርስቶስ ኢየሱስ ቤዛ በሆነው ደም አማካይነት ነው የሆነው እና ከሕግ ውጭ የሆነ ጽድቅ ታደል። ይሄ ውለታ ነው አይደለም? ውለታ ነው። የእግዚአብሔር ስም የተመሰገነ ይሁን። ይሄ ውለታው ነው። የሞተላቸው ብቻ ሳይሆን ደግሞ የተነሳላቸው ይላል። የተነሳላቸው ጌታ ኢየሱስ ክርስቶስ ከሙታን መነሳት ብቻ ሳይሆን እና አልዓዛርም ተነስተዋል። ግን ከዛ የተለየ ገጽታ አለው። ምን ሆኗል? ወደ ሰማይ አርጓል። ዳንኤልን ታስታውሳላችሁ አይደለም? የባቢሎን ምርኮ የ70 ዓመት ምርኮ በተፈጸመ ጊዜ ራሱን በእግዚአብሔር ፊት አዋረደ። ለ1 ቀን ያህል ጸለየ። ከዛም መልስ ተሰጠ። መልሱን ይዞ የሚመጣው መልአክ ጉዞ ጀመረ። ግን ወዲያው ከተፍ አላለም መልሱ እንደተሰጠ እና ዘግይቶ መጣ። እንደምንም ማንን አገኘው? መጥቶ ዳንኤልን አገኘው። ራስክን ማዋረድ በጀመርክበት በመጀመሪያው ቀን መልስ ተሰጠ። እኔም ያን መልስ ይዤ ስመጣ የፋርስ መንፈስ አለቃ ተቋቋመኝ እና ውጊያ ማካሄድ ነበረበት። ውጊያውን አጠናቆ ድል አድርጎ አይደለም ያ መልአክ የደረሰው ወደ ዳንኤል። ከዋነኞቹ አንዱ የሆነው ሚካኤል ጦርነቱን ተረክቦልኝ ነው ወደ አንተ የመጣሁት አለ። አሁንም ስመለስ ከፋርስ መንፈስ አለቃ ጋር እዋጋለሁ አለው። ያ ብቻ ሳይሆን ከግሪክ መንፈስ አለቃ ጋር እዋጋለሁ አለው። በሰውና በእግዚአብሔር መካከል ያለው መንገድ እንዲህ ክፍት ያለ አልነበረም። በመሃል የተረበረቡ የጨለማ ኃይላት፣ አገዛዝ፣ ስልጣናት ገድግደው ይዞታል መንገዱን። ጌታ ኢየሱስ ሲነሳ ሲያርግ ግን እነኚህን ተነባብረው የነበሩትን ኃይላት ሰው ከእግዚአብሔር ጋር አይገናኝም ብለው ገድግደው የያዙትን ምን አደረጋቸው? እያንኮታኮተ እያደባየ ከመንገድ እያስወጣቸው ወደ ማን ሄደ? ወደ አብ። በግርማው ቀኝ ተቀመጠ፣ በኃይሉ ቀኝ ተቀመጠ ይለናል። ይሄ በግርማው ቀኝ በኃይሉ ቀኝ ተቀመጠ የሚባለው ለጌታችን ለኢየሱስ ክርስቶስ ብርቅና ድንቅ አይደለም። ምክንያቱም ለዘላለም ከማን ጋር ነበር? ከአብ ጋር ነበር። እንዳውም በአብ ዘንድ ያለው ብሎ ነው። በማርያም እቅፍ ውስጥ እንኳን እያለ በአብ ዘንድ ያለ ተብሎ ይነገርለት ነበር።
እና በአብ ቀኝ መቀመጥ ለሱ ብርቁ አይደለም። አሁን ልዩ የሚያደርገው ግን ሲነሳ እኛን አካቶ ነው የተነሳው። በሰማያዊ ስፍራ እንድናገኝ ሰማያውያን እንድንሆን ይሄንን የሚገዳደሩትን የጨለማ ኃይላት ከመንገድ አስወግዶ ስልጣናቸውን ሽሮ እነሱን ረጋግጦ ነው የሄደው። ስለዚህ ትልቅ ምንድን ነው? እሱ ውለታ ነው ለተነሳላቸው። ስለዚህ እግዚአብሔር ስም የተመሰገነ ይሁን። እንግዲህ ሁሉ ከማን ነው? ከእርሱ ነው። በሁለቱም በኩል በውጫዊውም በኩል ደግሞስ በውስጣዊውም በኩል መቼም ትንሽ ጫን እኛ የሁለት እውነታ መናኸሪያ ነን። ቅድም እንዳነሳሁት የትኛው የምድራዊውና የትኛው የሰማያዊው መናኸሪያ ነን። የምድራዊው ምን ይባላል? በሶስት አውደ ኑባሬ የሚገለጥ ነው። ምን ለማለት ነው? ዳይሜንሽን ሲባል ሰምታችሁ እንደሆነ የምድራዊ ሁሉ ከጎንና ከጎኑ ምን አለ፣ ከፊትና ከኋላው፣ ከላይና ከታች ተብሎ የሚገለጥ ነው። ይስማማችኋል? ይስማማችኋል? ይሄ ቁስ አካላዊ መግለጫ ነው። እንደሱ ተብሎ ነው የሚገለጠው። የውስጣዊው ግን ከጎንና ከጎኑ፣ ከፊትና ከኋላው፣ ከላይና ከታች የሚባል ነው እንዴ? አይደለም። የውጫዊ ምንጊዜም ስፍራ ይፈልጋል። ደግሞም የውጫዊ ስናየው ክብደትም አለው የለውም እንዴ? አለው። የውስጣችን ግን ክብደት የሚባል ነገር የለው። ስፍራ ደግሞ ይህን ያህል ቦታ አስቀምጡለት የሚባል የለም። 1 ሜትር በ2 ሜትር ወይም ፊት አይባልም። ስፍራ የለሽ ባለ ስፍራ ነው የውስጡ ሰውነት። መቼም እኔ ትላላችሁ አይደለም? እኔ ራሴ ትላላችሁ። ያ እኔ የት ጋር ነው ያለው? ባካችሁ የት ጋር ነው? ስፍራ የት ጋር ነው? ግንባራችን ጋር ነው? ደረታችን ጋር ነው? ወይስ ሳምባችን ጉበታችን ጋር ነው? ይሄ የውጭው ሰውነታችን በጭም ከህዋስ እንደሚሰራ እናውቃለን። እነኚህ ህዋሶቻችን ከሞላ ጎደል ምን ይሆናሉ? ይለወጣሉ። ቢለወጡም በአዲስ ቢተኩም እኔ ያው እኔ ነው፣ በለጠ ያው በለጠ ነው፣ አበበች ያው አበበች ናት። እና ይሄ እኔ የምንለው የት ጋ ነው ያለው? ሐሳብ አለ? ሐሳብ አለ ወይ? የት ጋ ነው ሐሳብ ያለው? የእናንተ ሐሳብ አድራሻ አለ ወይ? የውስጥ ሰውነት ባህሪ እንደዛ ነው። በሰውነት ዘንድ ሌላ ቦታ ያነሳሁትን እዚህ ጋር ባነሳው ደስ ይለኛል። ጌታ ኢየሱስ ክርስቶስ በአገልግሎቱ ሌጊዮን ብዙ አጋንንት ያለበትን ሰው ምን አደረገው? ነፃ አወጣው። ግን አጋንንቱ ጮሆ እባክህ የምታስወጣን ከሆነ ወደ ማን ላከን? ወደ ሪያዎቹ ላከን አሉ። ላካቸው። ከዛ እነኚህን ሪያዎችን እያንደረደሩ እንዲሰጥሙ አረጓቸው። ያ እውነታ ነው አይደለም? ኃይል ነው አይደለም? ያ ነው አይደለም? ነው። ስንት ምን ያህል አጋንንት ከዛ ሰው ወጡ። ያ እነኛ አጋንንት ሲወጡ ሰውየው ኮምተር አለ፣ ሰውነቱ ሰብሰብ አለ ወይ ማለት ነው። ደግሞ ስለ መንፈስ ቅዱስ ሙላትም ብዙም እናወራለን፣ እንጸልያለን፣ ተሞልተናልም እንላለን አይደለም? በተሞላንበት ጊዜ እንዴት ነው? ሰፋልን ወይ? ሲመዝኑን ከበን ወይ? አያችሁ፣ የውስጥ ሰውነታችን እንደዚህ የውጭ ሰውነት የሚፈልገውን አይነት ስፍራ አያስፈልገውም። ግን የለም ማለት አይደለም። በሌላ እውነታ ውስጥ ነው፣ በማይታይ እውነታ ውስጥ ያለ ነገር ነው። ያ እውነታ ነው። አንዳንዶች የሚታየውን ብቻ ይቆጥራሉ። ግን የማይታየው እውነታ እንዳለ በብዙ መንገድ ምን ይሆናል? የሚመሰከር ነው። ጌታ ኢየሱስ ክርስቶስን ስለ እግዚአብሔር መንግስት አመጣጥ ጠየቁት። የእግዚአብሔር መንግስት እዚህ ጋር ናት፣ እዚህ ናት፣ ወይም እዚያ ናት አይሏትም አለ። መልሶ ከዛ በኋላ አጠፋ አደረገና ምን አለ?
የእግዚአብሔር መንግስት በመካከላችሁ ናት አለ። በመካከላችን ከሆነችማ እዚህ ናት፣ እዚህ ናት በመካከላችን ከሆነ። ነገር ግን እሱ አለች። ይህን እናንተ የምታስቡትን አይነት ስፍራ የምትወስድ አይደለችም። ግን በነባራዊነት የእግዚአብሔር መንግስት በመካከላችሁ አለች። ይሄ የውስጥ ሰውነታችን ከእግዚአብሔር ጋር የተያዘው የውስጥ ሰውነታችን መንፈሳዊ ባህሪ ያለውን የውስጥ ሰውነታችን ብዙ ጊዜ ቸል እንለዋለን። የምንኖረውም የምንንቀሳቀሰውም ለየትኛው ነው? ለውጭ ሰውነት ነው። በውጭ ሰውነት ዘንድ ማየት እንዳለ ሁሉ በውስጥ ሰውነት ዘንድ ምን አለ? ማየት አለ? የለም? ማየት አለ። አይናችን የሚያተኩረው በሚታየው ላይ ሳይሆን በማይታየው ላይ ነው ብሎ ሲናገር በውስጥ ሰውነት አይን አኳያ የተነገረ ነው አለ። ኤልሳ ለእስራኤል ንጉሥ የሶርያን ንጉሥ ሐሳብና እቅድ እየነገረው የሶርያ ንጉሥ እቅድ ይከሽፍበት ነበረ። በኋላ ባለሟሎቹን ምን አላቸው? ከኛ መረጃ ለማን? ለእስራኤል ንጉሥ የሚሰጥ አለ አውጡ አይነት አባባል አላቸው። አንዱ ተነሳና አይደለም፣ እዚህ በእልፍኝ የምትናገረውን እዛ ለንጉሱ የሚነግረው አንድ ነቢይ አለ፣ ኤልሳ የሚሉት ፈልጉልኝ አለ። እና ሲፈለግ ለካ ዶታይን ነው ያለው እና ሰራዊት ተላከ። ታውቃላችሁ ታሪኩን። እና አገልጋዩ በጠዋት ሲነሳ ዶታይን ተከባለች፣ ወዮልን ጠፋን አለ። ኤልሳ ግን ምን አለው? ከነሱ ጋር ካሉት ይልቅ ከማን ጋር? ከኛ ጋር ያሉት ይበልጣሉ፣ አትታወክ፣ አትረበሽ ነው ያለው መልእክቱ። እሱ ግን ያም አላጸናውም። ከዛ መጸለይ ነበረበት። እባክህ አይኑን ምን አድርግ? ክፈት። የትኛውን አይኑን? የውስጥ አይኑን ክፈት። በኋላ አይኑ ተከፈተ። ከዛ በኋላ ተረጋጋ። እኛ በሁለት አይኖች የምንንቀሳቀስ ነን። የውጭውን ብቻ እያሰብን የውስጥ አይን እንዳይጭንባበስ፣ ሞጭሟጫ እንዳይሆን፣ ሸውራራ ምናምን እንዳይሆን ለውስጥ አይናችን ምን ማድረግ አለብን? ማሰብ የለብንም? አለብን። አንዳንድ ጊዜ እያየን የማናየው የውስጥ አይናችን ሳይከፈት ነው። ኢዮብ ያው የደረሰበትን ታውቃላችሁ። በእግዚአብሔርና በሰይጣን መካከል ከተደረገው ውርርድ የተነሳ ብዙ ነገር በሕይወቱ ላይ ፈሰሰ። አጽናኝ ተብለው የመጡ ወዳጆቹ ከአጽናኝነት ወደ ገራፊነት ተለወጡ። አንተ በድልሃል አሉት። እሱ ደግሞ የኔ ጽድቅ ከእናንተ ቅንጣት አታንስም እያለ ተከራከረ። ከኋላ ደግሞ አለፍ ይልና ከእግዚአብሔር ጋር ይከራከራል። ልክ ነህ ሆይ የሥጋ ዓይን አለ ሆይ እያለው አንድ ፍትህ የሚሰጥበት ፍርድ ቤት በኖረን እናንተ በቀረብን ይለዋል አለው እግዚአብሔር ነው። እርግጥ ውሎ ያድርና ደግሞ ለአንተ መጥሪያ ማን ይሰጣል እያለ የተሸጋገረ ነበር። እና በአንድ ወቅት ማን መጣ ወደሱ? እግዚአብሔር መጣ። በአውሎ ንፋስ ውስጥ መጣ። እንግዲህ እግዚአብሔር ወደ እኛ ሲመጣ የምንጓጓው የምንጠብቀው አጀንዳው ይሆናል ብለን የምናስበው የእኛን ችግር ምን ማድረግ ነው? አንደኛ አድርጎ መፍታት ነው። እንደዛ ከማድረግ ፈንታ ኢዮብን ይሄ እቅዴን ያለ እውቀት የሚያበላሽ ማን ነው? ተነስ፣ ወገብን ታጠቅ፣ እኔ ልጠይቅ አንተ መልስልኝ ይለዋል። በዛ ሁኔታ ኢዮብ ወገብም የለውም፣ ምንም ወገብ የለውም። ወገብን ታጠቅ ይለዋል እና ጥያቄ ያዥጎደጉድበታል። ጥያቄዎቹ አሁን እንኳን አጥጋቢ መልስ ያላገኙ ናቸው። የጂኦ ፊዚካል ጥያቄ ጠይቀዋል። የአስትሮኖሚ የአስትሮፊዚክስ ጥያቄ ይጠይቀዋል። ሌላም በየአይነቱ የፊዚስቶችን የሚጥሩበትን አይነት ጥያቄ ይጠይቀዋል። የጂኦሎጂ ጥያቄ ይጠይቀዋል። እንኳን በዛ ሁኔታና እንዲህ እንኳን ተቀምጠን አንዳንዴ ጥያቄ ብንጠየቅ ከበድ ያለ ጥያቄ ጥለን ነው የምንወጣል። እሱን ይጠይቀዋል። በዚህ ጥያቄዎቹ ምን እያለ ነው የመጣው? ፍጥረትን ካለመኖር ወደ መኖር ያመጣሁ እኔ ነኝ። ፍጥረትን በስርዓት መመራ የምጠብቅ እኔ ነኝ። ለሕያዋን ፍጡራን መጋቢ እኔ ነኝ። የፍጥረት ሁሉ ዳኛ እኔ ነኝ እያለው ነው ወደሱ የመጣው። በዛን ሁኔታ ውስጥ ምን አለ?
እስከ ዛሬ ጆሮዬ መስማትን ሰምታ ነበር፣ አሁን ግን ዓይኔ አየች። ስለዚህ ምን አደርጋለሁ? ራሴን እንቃለሁ። በትቢያና በአመድ ላይ ሆኜ ንስሐ እገባለሁ። ምን አደረገ? አየ። የውስጥ ዓይኑ ተከፈተለትና አየ። ባየ ጊዜ ራሱን ጣለ። ለማን? በእግዚአብሔር እግር ስር ራሱን ጣለ። የውስጥ ዓይናችን ተከፍቶ የእሱንና የእሱን ስራ እንድናይ እግዚአብሔር ያብቃል። የዛን ጊዜ እውነተኛ አምልኮ ይሆናል። የለሁም ስንል በፊቱ መሆን እንሆናለን። የዛን ጊዜ መሆን ይመጣል። ከዛ በኋላ ይፈርዱበት የነበሩ ወዳጆች የተባሉቱ አንዱ ተጠራና ኤልፋዝ እንደ ክፋታችሁ እንዳላደርግባችሁ ባሪያዬ ማን? ኢዮብ ስለ እናንተ ይጸልያል ተባለ። ወጣ ወደ ላይ። ምን ማዕረግ አገኘ? ባሪያዬ ተባለ። ስለ እናንተ ይጸልያል። እነሱ አንተ የእግዚአብሔር ጠላት ነህ ሲሉት የቆዩ ኃጢአት የሚባል ነገር አንድ ሳይቀር የፈጸምክ በጣም አጸያፊ ሰው ነህ እያሉ ሲሉ የነበሩ አሁን ግን ማን ተባለ? እሱ ባሪያዬ ተባለ እና እሱ ይጸልይላችኋል፣ እኔም ጸሎቱን እቀበላለሁ። መቼም እግዚአብሔር እንድንጸልይ ይፈልጋል። የእሱ የሆኑትን እንዲጸልዩ ያዛል። ለመንፈስ ቅዱስን አጋር ያደርግልናል በጸሎት ጊዜ። ደግሞም ከዛ በላይ በጸሎታችን የእኛን ሕይወት ይሁን የሌላውን ሕይወት ታሪክን ይቀይራል። አሁን በኢዮብ ጸሎት እነሱ ይቅር እንዲባሉ ምክንያት ሆነ። ጸሎት ያስፈልጋል ለማለት ያህል ነው። እግዚአብሔር መስሪያው መንገድ ነው እና ራሱን ናቀ፣ ራሱን ከእግዚአብሔር ጋር አደረገ። እንግዲህስ ከማነን? ከእርሱ ነን። የማነን? የእርሱ ነን። በማነን? በእርሱ ነን። ደግሞም በመጨረሻስ ለማን? ለማነን? ለእርሱ ነን። ይሄ ገዝፎና ደምቆ በሕይወታችን ይሁንልን።